ኦርቶዶክስ እንደ ጦር የሚፈራው ጥቅስ ሮሜ 8:34 እኔ አሁን የነገርኳችሁ አሁን እንኳን የጠቀስኩላችሁ ወደ 25 ጥቅሶች አሉ። ወደ 25 ጥቅሶች አሉ። የኢየሱስን አማራጭ ነው የሚናገሩ። ሮሜ 8:34 ላይ ይኸው ክራይቴሪያዎቹን ተመልከት። በደንብ ስማኝ፣ ይጠቅማል። ከቁጥር 31 ጀምሮ ላንብብላችሁ። እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ ያራራለት፣ ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዴት አይሰጠንም? ከዛ ምን ይላል? እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚያጸድቅ ማን ነው? እግዚአብሔር ነው። የሚኮንንስ ማን ነው ይልና ጥያቄውን ይጠይቃል። ጥያቄ ምልክት አለ። የሚኮንንስ ማን ነው? አንደኛ የሞተው። ሃሌሉያ! አንደኛ የሞተው። ሁለተኛ ይልቁንም ከሙታን የተነሳው። ሁለተኛ ከሙታን የተነሳው። ሶስተኛ በእግዚአብሔር ቀኝ ያለው። አየው፣ ይሄ ክራይቴሪያው አማላጅ መሆን የሚችል አብ ሊቀበለው የሚችል ምን አይነት ስብዕናና ኳሊቲ ያለውን ክራይቴሪያውን የሚያሟላው ማን ነው የሚለው እንድታውቀው። የመጀመሪያው የሞተው ነው። ከዛ ከሙታን የተነሳው ነው። ከዛ በእግዚአብሔር ቀኝ ያለው ነው። ከዛ ስለ እኛ የሚማልደው ደግሞ ስለ እኛ የሚማልደው ክርስቶስ ኢየሱስ ነው። አሁን በዚህ አንቀጽ ውስጥ ኢየሱስ ክርስቶስ ፈራጅም አማላጅም ተደርጎ የተገለጠ። እግዚአብሔር ያብራላችሁ። እኔ ስዘምር ይሄ የገባኝ ጊዜ ማለት ነው። ቆይቻለሁ ባይዞ። ይሄ ከገባኝ እኔ ኦርቶዶክስም እያለሁ ይሄንን እኔ ተረድቻለሁ ባይዞ። በዚህ ችግር አልነበረብኝም። ኦርቶዶክስ ሆኜ ከዘመርኳቸው መዝሙሮች የተወሰኑ ማስረጃዎችን ላቅርብላችሁ። እዛው ሆኜ እንደተረዳው ይሄንን የሚያሳዩ የሚያረጋግጡ። አንደኛ አንድ ጊዜ ፈሶ ደሙ፣ አንድ ጊዜ ዳነ ዓለሙ፣ የእግዚአብሔር በግ ኢየሱስ ታርደሃልና ንገስ፣ ከቶ አያሻም ሌላ ቤዛ፣ አድኖናል አንዴ ጌታ፣ በእርሱ ያመነ ሕይወት አለው፣ የእግዚአብሔር ልጅ እግዚአብሔር ነው። የጨለማው አገልግሎት የእንስሳቱን ደም በመርጨት ፍጥረት ከሞት ስላልወጣ ጌታ ለሞት ታዞ መጣ። አየው፣ እዛ እያለ የዘመርኩት እዛ እያለ። ሌላው ለወደደን ከኃጢአታችን በደሙ ላጠበ ለአባቱ ለመንግስቱ ካህናት ላረገን ለዓለም ለዘላለም ለኢየሱስ ክብር ይሁን። ለዓለም ለዘላለም ለኢየሱስ ክብር ይሁን። ሃሌሉያ። እና አንደኛው ስንኝ ላይ አሁን ሮሜ ላይ እንዳነሳውላችሁ አስታራቂ ካህን፣ ፍርድ ሰጪ ዳኛ፣ ነፍሱን ለበጎቹ ያኖረ እረኛ፣ አስታራቂ ካህን፣ ፍርድ ሰጪ ዳኛ። ሰማኝ። ኦርቶዶክስ ውስጥ ሆኜ የዘመርኩት ይህንን ነው። ዛሬ የተጀመረ ግብግብ አይደለም። ይሄ ዘመን ያመጣው ነገር አይደለም። እዛ ሆኜ ስጮሆ የኖርኩትን ነው።
አልሰማህም? እዛ ሆኜ ይኸው አስታራቂ ካህን፣ ፍርድ ሰጪ ዳኛ፣ ነፍሱን ለበጎቹ ያኖረው እረኛ። ኢትስ ክሊር። በቃ በደንብ በግልጽ ስናገር ነው ስዘምር ነው የኖርኩት እኔ አሁን አማላጄ ኢየሱስ አማላጄ ስል ያላልኩት ድሮ ያላልኩት የሚመስለዋል። አይ ኦልሬዲ ሴድ ኤቭሪቲንግ። ክብር ለጌታ ለኢየሱስ ይሁን። ፍርድ ሰጪ ዳኛም ነው። መጽሐፍ ቅዱስ ያለውን ሁሉ ስለ ኢየሱስ እንላለን፣ ያላለውን ደግሞ አንልም። ኢየሱስ ክርስቶስ የሚያጸድቅ እግዚአብሔር ነው። የሚኮንን ስም መኮንን ማለት መፍረድ ማለት ነው። መኮንን የሚባል ስም ያላችሁ ፈራጅ ማለት ነው። ልክ ዳን እንደሚለው ስም አለ በዕብራይስጥ ዳን ፈራጅ ማለት። ዳንኤል ማለት እግዚአብሔር ፈራጅ ነው ማለት ነው። መኮንን ወደ አማርኛ ስታመጣው መኮንን ማለት ፈራጅ ማለት ነው። በሕዝብ ላይ የተሾመ ፈራጅ መኮንን ተብሎ ይጠራል። ኩነኔ ሲሆን ፍርድ ነው። ኩነኔ ፍርድ ነው። የሚኮንን ማን ነው ሲል የሚፈርድ ማን ነው ማለት ነው። የሚፈርደው የሞተው ከሞታን የተነሳው በእግዚአብሔር ቀኝ ያለው ስለኛ የሚማልደው ነው። ስለዚህ አዘሴም ታይም ፈራጅም ነው አማላጅም ነው እያለ ነው መጽሐፍ። ሊስን መጽሐፍ ቅዱስ ሲናገር ያላፈረውን አንተ ልታፍራ አይገባም። ዶንት ወሪ ብራዘር፣ ያንተን ስሜት አትስማ። የእግዚአብሔርን መንፈስ እውነት ተቀበል። የእግዚአብሔር ቃል ካንተ ሜንታሊቲ በላይ ነው። ካንተ የአስተሳሰብ ግንዛቤ ምናምን አይኪው በላይ ነው። የአእምሮ የመረዳት አቅም በላይ ነው። ያለህን በል። አማላጅ ብሎታል፣ አማላጅ ትላል። አስታራቂ ብሎታል፣ አስታራቂ ትላል። ጠበቃ ብሎታል፣ ጠበቃ ትላል። ዶንት ወሪ፣ አንተ አትጨነቅ። እመነው። ይሄን የእግዚአብሔርን ቃል እመነው። በቃ እመነው። ስለዚህ ኢየሱስ ክርስቶስ ስለ ኃጢአታችን የሞተ ነው። ስለ ኃጢአታችን የሞተ ነው። አሁን ሌሎች አማላጅ ተብለው የሚጠሩት በሙሉ ከመንገድ ጠርግ የምታስወግዳቸው ይኸውልህ ስለ እኔ አልሞቱም በሚል የመጀመሪያ ኢየሱስን የሞተልህ ሌላ ለአንተ የሞተ አብ አይሞቶለታል ብሎ የከሌን ሞት የሚቆጥርለት ሌላ አስታራቂ የለም። የኢየሱስ ሞት ብቻውን በቂ ነው። ትርጉም ያለው ሞት የሞተው ክርስቶስ ነው። ባለፈው ነግሬያችኋለሁ። አስተርእዮ ማርያም ተብሎ ማርያም ለኃጢአተኞች 7 ጊዜ ሞተች ተብሎ የሚነገረው የአጋንንት ትምህርት የሚመራት ምድር ናት። እቺ ምድር በምን አሰራር ነው ለኃጢአተኞች ኢየሱስ ለዓለሙ ሁሉ አስታራቂ ነው እያለ ዮሐንስ በመልእክቱ ምዕራፍ 2 ላይ አንደኛ ዮሐንስ ምዕራፍ 2 ላይ ከአብ ዘንድ ጠበቃ አለን፣ ለኃጢአታችን ብቻ አይደለም ለዓለሙ ሁሉ ኃጢአት ነው እያለ በቂ ነው እያለ እዚህ ጋር ይመጣና በቂ ስላልሆነ ማርያም ሞተችልህ ይለዋል። እልል ብሎ ይገባል። ድንጋይ ተሸክሞ ይገባል። ወጋው በኢየሱስ ስም ለዘላለም የፈረሰ ይሁን። የእግዚአብሔርን ቃል የሚያጣሙ ሰዎችን በቁም ወደ ሲኦል እየነዱ ያሉ የሐሰት አስተማሪዎች ናቸው ምድሪቱ ላይ የሞሉት። ይሄንን ነው ማፈርሰው። በእግዚአብሔር ቃል ላይ በእግዚአብሔር ሐሳብ ላይ የተነሳ የሰዎችን ሐሳብ ምክራቸውን የጠላትን ሐሳብና ምክር የባቢሎንን ምክር ወርዶ እንዳፈረሰው ዛሬ በእግዚአብሔር ቃል እውነት ይሄንን ነው እያፈረስኩ ያለሁት። እናፈርሳለን አለ ጳውሎስ። የሰውን ሐሳብ በእግዚአብሔር እውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን። ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን። መታዘዛችሁን በተፈጸመች ጊዜ አለመታዘዝን ሁሉ ልንበቀል ተዘጋጅተናል። ሃሌሉያ። ስለዚህ የሞተው ሲል ኢየሱስን በቂ ነው። ለዓለም ሁሉ የሞተ መድኃኔ ዓለም ማለት ምን ማለት? የዓለም መድኃኒት ማለት የዓለም መድኃኒት ማለት ነው ኢየሱስም። ማርያም የዓለም መድኃኒት አይደለችም። ማርያም ኪዳነ ምሕረት አይደለችም። ማርያም አማላጅ አይደለችም። ማርያም ጠበቃ አይደለችም። ማርያም ቤዛ አይደለችም። የለም እንዲህ አይነት ነገር። በቃ ኢየሱስ ነው የሁሉ ያለው። ጌታዬን ነው እኔ የምመሰክረው። እሱን ነው የምነግርህ። ያልተጻፈ ተረት አላወራም። እድሜ ዘመኔን ሙሉ እንደውም ይቆጨኛል ያሳለፍኩ ጊዜ።
እዛ ውስጥ ያሳለፍነው ጊዜ በጌታ በኢየሱስ ዘመን ሰጠን ጌታ። ስለዚህ የሞተው ከዛስ ከሙታን የተነሳው ስለ ኃጢአታችን የሞተው ክርስቶስ ሞትን ድል አድርጎ በሶስተኛው ቀን በመንፈስ ቅዱስ ኃይል የተነሳው ማን ነው? ኢየሱስ። ይሄ ወንጌል የምንለው ራሱ በዳዊት በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ሞትን ድል አድርጎ ስለተነሳ ስለ ልጁ ነው። እሱም ክርስቶስ ኢየሱስ ነው። ይህ ወንጌል ስለ ኢየሱስ ነው፣ ስለ ትንሣኤው ነው፣ ስለ ሞቱ ነው። ስለዚህ ሞትን ድል አድርጎ በሶስተኛው ቀን የተነሳው ማን? ኢየሱስ። አሁን ደብቀዋል፣ መሞቱን ደብቀዋል። አልደበቀ መጽሐፍ ቅዱስ። ሞቷል ይላል፣ ከዛስ ተነስቷል ይላል። ቀጥሎስ በእግዚአብሔር ቀኝ ያለው ይላል። በእግዚአብሔር ቀኝ የተቀመጠው ማን ነው? ለዚህ ሁሉ ጥቅስ አለ። ማርቆስ ምዕራፍ 16፣ ዕብራውያን ምዕራፍ 1 ኃጢአታችንን በራሱ ካነጻ በኋላ በግርማው ቀኝ ተቀመጠ ይላል። ማርቆስ ወንጌል መዝጊያ ላይም በእግዚአብሔር ቀኝ ተቀመጠ ይላል። ሌላ የተቀመጠ በአካል ሄዶ የተቀመጠ ይነግራል እንዴ? የለም። ድርቅና ማርያም ተነስታ ይላል። ኦርቶዶክስ ይመጣና ቄስ ይመጣል። ይሄ ጸበል መርጨት የለመደ ቄስ ይመጣና ተነስታ እንደ ልጇ ትንሣኤ ያድርጋችሁ አክብሮት ተነስታለች ይላል። መጣ ጥምጥሙን ሰማይ አሳክሎ ማለት ነው። የታለ ማስረጃ ስትለው አይኑ ይፈጣል፣ ጥርሱ ይገጣል። የለማ ለድብድብ የሚነሳው ለዛ ነው። ያልተጻፈ የምታነብ ከሆነ ተደባዳቢ ነው የምትሆን። እስቲ መምህር የቱ ጋር ነው የተጻፈው በለው እስቲ አምጣ፣ እስቲ ተጻፈውን አምጣ። እስቲ እውነት ማርያም ካረ እኛም ምንመን እስቲ አምጡ እስቲ ማስረጃ ካላችሁ። ማቴዎስ ነው የጻፈው? ማርቆስ ነው? ሉቃስ ነው? ተቀምጣለች እኮ ነው የሚለው። በድርቅና ወጥቶ ተቀምጣለች በአብ ቀኝ አራተኛ ሆና ድርቅ ክችች። አንድ ማስረጃ የለም። ተወው እሱን። የነ አትናቴዎስ ዘመን እንኳን ጽሁፎች ሃይማኖተ አበው የሚባለው መጽሐፍ እንኳን ማርያም ተነስታለች አይልም። ጌታ ምስክሬ ነው። ሃይማኖተ አበው ከቅዳሴ በኋላ የሚነበበው ጥንታዊ የአባቶች ሃይማኖት ተብሎ እንኳን የሚነበበው አልመስጧጊያ ምናምን እየተባለ የተጻፈው የነ ጴጥሮስ እምነት እየተባለ የተጻፈው የነ አትናቴዎስ የ318ቱ ሊቃውንት ጽሁፍ እዛ ላይ የማርያም ትንሣኤ የሚባል የለም። ሂስቶሪካል እንኳን ኤቪደንስ የለው። አንድ ያበደ ደብተራ የጀመረው ትምህርት ይኸው ሀገር እየመራ ነው። ሀገር 16 ቀን ይጾምለታል ለሱ ለዚህ ውሸት። ተነስታለች፣ አድርጋለች፣ በአብ ቀኝ ተቀምጣለች ተብሎ ይሄ ማንን እየተቃወመ መሰለ? ኢየሱስን ከሞት ተነስቶ በድል አድርጎ በአብ ቀኝ የተቀመጠውን እሱን እኮ ይህ ኢየሱስን ከሰማይ ለማውረድ ሮሜ ምዕራፍ 10 ላይ ሄዳችሁ ስታነቡ ማን ወደ ጥልቁ ይወርዳል አትበል፣ ይህ ኢየሱስን ከሙታን ለማውጣት። ማን ወደ ሰማይ ይወጣል አትበል፣ ይህ ኢየሱስን ለማውረድ ወጋው። አንተ እኮ ሼፕ ተደርጎ እኮ ተስተካክላ ከኢየሱስ እኩል ሆና እኮ እንድትኖር እኮ ነው የተደረገው። በትምህርቱ ፈጣሪዋ ነው። በማርያም ስም የሚሰራውን መንፈስ ኢትዮጵያ ላይ የተንሰራፋ በሴት አንቀጽ የተገለጠ መንፈስ በነ ኪዳነ ምሕረት ይሄ በሴት አንቀጽ ኪዳነ ምሕረት እያለ አርሴማ እያለ ምን እያለ የሚሰራ መንፈስ የተወጋ ይሁን በጌታ በኢየሱስ ስም። ስራው ይፍረስ። የኢየሱስን ትንሣኤ እኮ ነው የሚቃወሙት። አልገባህም አንተ? መንፈሳዊ ነገር ሲገባ የእግዚአብሔር መንፈስ ማደሪያ ስትሆን እኔ እንደዚህ የሚያንገበግበኝ ነገር ይገባሃል። አሁን ምንም አይገባ፣ ምንም አትረዳውም። ወንድም የእግዚአብሔር መንፈስ ቢነካ ትቃጠላል። እየተንገበገብክት ማውራት ትጀምራል። ስለዚህ ኢየሱስ ነው በድል ያደረገው በአብ ቀኝ የተቀመጠው።